መቼም ይሄን የመሰለ ልጅ የሚጠላባት አይኖርም አይደል? መዲውነቷን ነው እንዴ? እንዴት እኮ እንደሚያሳስብ መቼም ይሄን የመሰለ ልጅ አላምንም የሚላባት ይኖራል ብሎ ማሰብ ይከብዳል። አይትዬ እንደው ግን በቃ በዛው ጥፍት ብሎ ቀረ። አውትዬ እንደው እባክሽ ሰላምዬ፣ እኔ እኮ መውጫ መግቢያ አጣሁ። እባክሽን ካለበት ቦታ እንደው አምጭና ከሀሚት ገላጊ። ሰላም የልጅሽን አባቴ ግድ መናገር አለብሽ። ካልሆነ ደግሞ ስልኩን ለኛ አስጭ ወይ ደግሞ አድራሻው። ለዚህ ነው እንደ መጣችሁት ትዬ? አዎ ሰላም፣ ዛሬ ትነግሪናለሽ። ማስተዋወቅ የግዴታ ነው። እንዴት ነው የኛው ቤት ወደድሽው? አባዬ ያምራል። ለኛው ቤት ትንሽ ረበሸን። ምን እንደገባብን አላውቅም። እና አባዬውን እዚህ ስለመጣን ችግሩ ይፈታል ብለህ ነው? ቅዠቱ? አዎ። አይመስለኝም አባዬ። ምን ዝም አልክ አባዬ? ቆይ መቼ ነው የምትነግራት ለማዬ? ዳጣ የኛት እንደሆነች መቼ ልትነግራት ነው? እንትኑ ምን ማለት ነው አድጌ? ለማዬ ነው አባዬ። ይልክ አባዬ፣ በነገራችን ላይ ዳጣ ያንተ ልጅ እንደሆነች መድኃኒት ጠጥራለች። ይሄ ማለት ደግሞ በቃ መድኃኒት ካወቀች አቶ ደረጀ ከባድ አጣብቂኝ ውስጥ የገባበት ሁኔታ ላይ ነው ዛሬ ያለው። መድኃኒት የሰላምን ልጅ ጸጉር በመውሰድ እኔ እንደምታስመረምር ስታስፈራራ ነበረ። ለማርታም እንግዲህ እውነታውን ማወቅ አለብሽ ሰላም፣ ይሄን ልጅ አባቱን አልናገርም ያለችው ከደረጀ ብትወልደው ነው በማለት እውነታውን ፍርጥ አድርጋ ነግራታለች ማለት ነው። በዚህ ሁኔታ እንግዲህ ወይዘሮ ማርታ እጅግ በጣም ነው የተበሳጨችው። መድኃኒትንም በጥፊ መታታለች። አቤጌል ደግሞ ለአቶ ደረጀ ናታንና ዳጣ ፍቅረኛሞች ናቸው፣ አብረው መሆን ይችላሉ የሚል ጥያቄ አቅርባለች። ሰላም ውድ የተከበራችሁ የዳራ ሲኒማ ተከታታዮች እንደምን አላችሁ? ዳጣ ክፍል 138 እንደሚከተለው የማቀርብላችሁ ነው የሚሆነው። አብራችሁ ይቆዩ። ሰላም ለዳጣ ልታናግራት ፈልጋ ስልክ በደወለችበት ሰዓት ነበረ የዳጣ ስልክ ከመድኃኒት አጠገብ ስለነበረ በሰዓቱ ዳጣ ማብራት አልነበረችም እና መድኃኒት እጅ በቀላሉ በመግባቱ መድኃኒት አንስታ ሰላምን አናግራታለች እና አቶ ደረጀ አወቀ ወይ ሰማ ወይ በማለት ብዙ ነገሮችን ከዘባረቀች በኋላ ነበረ ድምጽሽ ተቀይሯል በማለት ዳጣ እንዳልሆነች ስትጠረጥር ቪዲዮ ኮል እናውራ በማለት ሰላም ተዘጋዋለች። መድኃኒት ይህ ለሷ ትልቅ በር ነው የተከፈተላት። ምክንያቱም እንግዲህ ስለ አቶ ደረጀ ዳጣና ሰላም ተደዋውለው የሚያወሩት ከባድ ሚስጥር ነው ቢሆን ነው በማለት በማሰቧ ለከባድ ጥርጣሬ ዳርጓታል ማለት ነው። እንግዲህ ወደ ወይዘሮ ማርታ ሂዳ አንድ ነገር አለ በማለት ስትነግራት እንደውም እንደዚህ ከመጠረጠር ዛሬ የመጨረሻ ጊዜ እኔና አንቺ ወደ ሰላም ሄደን የልጁን አባት እንድትነግረን እናደርጋለን በማለት በቆራጥነት ወጥተው ሂደዋል። ከዛም ሰላምን ስትፈራ ስትቸር ነበር ወይዘሮ ማርታ የልጅሽ አባት አልመጣም ወይ እና እስካሁን አላገኘሽም ወይ በማለት እየጠየቀቻት ማለት ነው። ሰላምም እና ለመናገር ፈቃደኛ አይደለውም፣ ለመጨረሻ ጊዜ ነው ይሄንን ነገር የምናገረው፣ እጅግ በጣም ይቅርታ ስትል መልስ ትመልሳለች። ወይዘሮ ማርታ ከፍተኛ ድንጋጤ ውስጥ ትወድቃለች ማለት ነው። መድኃኒት ደግሞ በጣም ነው ደስ ያላት፣ ምክንያቱም የሷ ጥርጣሬ እየተሳካ እንደሆነ እየገባት ስለሆነ ማለት ነው። በዚህ ሰዓት ግን ልታቀፈው በማለት ልጁን ወስዳ ስለነበረ ከልጁ ላይ ጸጉር ወስዳለች። ወይዘሮ ማርታ በብስጭት ከደረጀ ነው የወለድሽው ብላ ስትናገር ስለሰማች ከመኪና ከወረደች በኋላ ይህን ጸጉር ይዣለሁኝ ከሁለት ቀን በኋላ ውጤቱን ታውቂያለሽ በማለት ስትናገር ነበረ ማለት ነው። ሰላምም ክው ብላ ነው የደነገጠችው። ወዲያው እንግዲህ ከመድኃኒት እንደተለየች ነበረ ለአቶ ደረጀ ስልክ የደወለችው። ደረጀ አንድ ነገር አድርግ፣ መድኃኒት የልጅን ጸጉር ወስዳለች፣ ዲኤንኤ ልታስመረምር ነው፣ ከውሃ ወይም ከቤጌል ጋር ልታመሳክረው ነው። ስለዚህ እውነታው ታውቆ ቤት ከመበጥበጡ በፊት እና ይሄን ነገር አስቆማት በማለት ትነግረዋለች። አቶ ደረጀም ከፍተኛ መደናገጥ ውስጥ ይወድቃል። ወዲያው ምንም የሚያማክረው ነገር ስላጣ ናታንን ነበር የጠራው። ከናታን ጋርም እየሰማሁት ነገር
እጅግ በጣም አስደንጋጭ ነው እና አንድ እንድትረዳኝ የምፈልገው አለ በማለት ያማክረዋል ማለት ነው። ናታንም ፈቃደኛ ሆኗል አቶ ደረጀ ለመተባበር ማለት ነው። በዚህ መካከል እንግዲህ አቤጌል እኔ ወደ ውጭ ሀገር መሄድ እፈልጋለሁ፣ ወደ ውጭ ሀገር ካልሄድኩኝ ደግሞ ማግባት እፈልጋለሁ፣ ከእናቴ ጋር ተነጋግሬያለሁ፣ ናታን የኔ ባል ሊሆን አይችልም፣ ዳጣና ናታን እጅግ በጣም ይፋቀራሉ፣ እናንተ ፈርተው ነው እንተውን ያላሳወቋችሁ በማለት ስትነግር ነበረ። አቶ ደረጀም በጭራሽ ይሄ ሊሆን አይችልም በማለት ናታን ላይ ከፍተኛ ቁጣ አድሮበታል ማለት ነው። እንደውም አንተን ከአባት ተቀብ ያመጣሁ እንደ ልጆቼ ላሳድግህ እንጂ ልጆቼ እንድታባልግ አይደለም በማለት ቆጣ ብሏል። እዚህ ጋር አቶ ደረጀ ምን ለማለት እንደፈለገ እንግዲህ ግራ ገብቶኛል እኔ ራሱ። ምክንያቱም አቤጌል እንዲያገባት ይፈልጋል። ያው የአቤጌል ጸባይ ከባድ ስለነበረ ነው እንጂ በፊትም ሲያከላክላት የነበረው የልጁ ባል ቢሆን በጣም ደስ ይለዋል። ግን ለዳጣ ሲሆን ለምን እንደዚህ በጣም እንደከፋውና ጭራሽ ሊሆን የማይችል ነገር እንደሆነ ለኔም ግልጽ አልሆነልኝም እና ብቻ አቶ ደረጀ ከዳጣ ጋር በጭራሽ ሊያየው አይፈልግም። ናታንን በጣም ኮስተር ብሎ ነው ያናገረው ማለት ነው። በሌላ በኩል ገዜ በለዛ ቂም ይዞባታል። ሊያናገራት ፈቃደኛ አይደለም። በጣም እየተለማመጠችው ነው የምትገኘው። ያው የወደደችው ይመስላል እና እሱ ደግሞ በቃ በተራው ኩራት እየተሰማው ነው ያለውና እንደውም ውሃ ስጪኝ ሲላት ማማሰያ እየሰጠችው ነበረ በመደናገጥ ማለት ነው። በመጨረሻም ግን ዳጣን ጠርታ ስላኮረፋት እንድታስታርቃት ለመናታለች ማለት ነው። ዳጣ ትንሽ ሙድ ከያዘችና ከቀለደችባት በኋላ እንደምታስታርቃት ቃል ገብታለታለች ማለት ነው። እንግዲህ ውሃ ደግሞ አዲስ ቤት በመግባታቸው በጣም ደስተኛ እንደሆነችና ይህ ቤት አያምርም ወይ ሀብታም ነን የተለያየ ቤት ነው ያለን በማለት ለምጥን እየነገረቻት ነበረ። ያው ምጥን ደግሞ እኔም የሀብታም ልጅ ነኝ በማለት እንግዲህ አዲስ የሚሰራ ቤት እንዳለና አሁንም እንደሚቀይሩ እየተናገረች ነበረ። ምክንያቱም ያው የበታችነት እንዳይሰማት ራሷን ለመከላከል ሙከራ እያደረገች ያለች ይመስላል ማለት ነው። በመጨረሻም እንግዲህ ዳጣና ናታን ሳሎን ቁጭ ብለው ሁላቸውም በተኙበት ወቅት ነበረ ሲያወሩ የነበሩትና አሁን የመጣሁት እዚህ ቤት ውስጥ ከባድ ችግር ስለተፈጠረ ግዴታ ይህን ችግር ለማስተካከል መድኃኒት ክፍል መሄድ አለብኝና ለሌላ ነገር የገባው እንዳይመስልሽ በማለት እሷን ለማሳወቅም ለማስፈቀድም በሚመስል ሁኔታ ለዳጣ ተናግሮ አቶ ደረጀ ፈጽም ያለውን ተልእኮ ለመፈጸም ወደ መድኃኒት ክፍል ገብቷል ማለት ነው። ክፍሉንም ካንኳኳ በኋላ በቀስታ ከፍቶ ሲገባ መድኃኒት ከፍተኛ ድንጋጤ ውስጥና መገረም ውስጥና ስታየው ነበረ። ምክንያቱም በማታ ሁሉም በተኛበት ሰዓት እንዴት ክፍሌን አንኳኩቶ በድፍረት ገባ የሚለው ጥያቄ ፈጥሮባታል። በዝምታና በመገረም አስተውላ ያየችው ነው ያለችው። እንግዲህ የዚህን ህጻን ልጅ ጸጉር ከመድኃኒት እጅ እንዴት አድርጎ እንደሚያወጣው እንግዲህ የምናይ ነው የሚሆነው። ወይ ሳይሳካልት ቀርቶ ይህ ጸጉር ወደ ዲኤንኤ ተልኮ የአቶ ደረጀን ቤተሰብ ይበጠብጠው ይሆን ወይ የሚለውን በቀጣይ ክፍል የምናይ ይሆናል። ሰላም ቆዩልኝ።